እየተጫወተው ነው ጥልቅ ብሎ አንዴ በነገራችን ላይ ቲኤምኤችን መመልከት ያቆምኩት መቼ ነው ያኔ አማራ ክልል ቲዲኤፍ አማራ ክልል በኦፕሬሽን በሚያደርግበት ጊዜ ነው ቲኤምኤችን ማየት ያቆምኩት ያኔ ዋሃቢያ የሚባል ብርጌድ ተደመሰሰ ብሎ ሲናገር እኔ ዋሃቢያ ነኝ ዋሃቢያ ከሚላቸው ግሩፖች መካከል አንዱ ነኝ ሐምዛ ኦሮሚያ እኮ ነው ዋሃቢያ ከሚባለው ግሩፕ ዋሃቢያ ብላችሁ የምትጠሩት እነ ስታሊን ብለው የሚጠሩት እንደ ድሮ አንገቱን ደፍቶ በተቀደደለት ቦይ የማይፈስ ማለት ነው ጠንካራ ሙስሊም ወይም ደግሞ ለመብቱ በሰላቱ በምኑ ችግር ላይ ሊኖርበት ይችላል ግን በሙስሊምነቱ ስትረግጠው የማይረገጥልህ ሙስሊም በአጠቃላይ ዋሃቢያ ይባላል ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ አድማጭ ተመልካቾቻችን በእስራኤል የፓርላማ አባል ለሆነችው ትውልደ ኢትዮጵያዊት የተሰጠ ምላሽ በመጀመሪያ ደረጃ የትውልደ ኢትዮጵያዊቷን በእስራኤል ሀገር የምትኖረዋን የትውልደ ኢትዮጵያዊቷን ንግግር ያራዳ ደቂቃ ንግግር አብረን እናዳምጣለን ከዛም በኋላ ምላሹ ከተማረው ከፓስተር ኤድሞን ይሆናል በቃ እኛ መናገርና ቆማለን ከእንግዲህ በኋላ የተማሩ ታሪክ ያወቁ ሰዎች ሲያወሩ እናዳምጣለን ሰውም እንዲያዳምጥ ሼር እናደርጋለን ሼር አድርጉ ህዝብ እውነት ማወቅ አለበት ህዝብ ሴራን ማወቅ አለበት መረዳት አለበት እንደ ገንገበት ዝም ብሎ መነዳት የለበትም ጤና ይስጥልኝ በዛሬው ቀን የእስራኤል አየር ኃይል ኢራንን ደበደበ ምክንያቱ ምንድነው የእስራኤል አየር ኃይል ኢራንን የደበደበበት ዋናው ምክንያት ኢራን ከ40 ዓመት በላይ እስራኤልን ለማጥፋት በየጊዜው ትዝታለች እስራኤልና ኢራንን የሚያገናኛቸው አንድም ድንበር የለም ነገር ግን የኢራን ፍላጎት እስራኤልን ማጥፋት ነው በቀጥታ ባይሆንም በተለያዩ መንገዶች ለማጥፋት ሞክራለች ምሳሌ ብሰጣችሁ በደቡብ ክፍል በሐማስና በጂሃድ ሽብር ፈጣሪ ድርጅት አማካኝነት በሰሜኑ በኩል ደግሞ በሊባኖስና በሶሪያ ምድር መናኸሪያ ያደረገው የህዝቡላህ ሽብር ፈጣሪ ድርጅት በምስራቁ በይሁዳ ሰማሪያ ደግሞ የፍልስጤም ሽብር ፈጣሪ ድርጅቶችን ቀጥሎም ደግሞ ሩቅ ከባህር ማዶ ድንበር የማያገናኝ ከየመን ምድር ደግሞ በመሆን በቀጥታ የሚተኩሰው የሁቲም ሽብር ፈጣሪ ድርጅት ይገኝበታል ይህ በሙሉ ባንድ ላይ በመሆንና ባንድ ላይ በመደራጀት በኢራን መሪነት እስራኤልን ለማጥፋት ሙከራ ተደርጓል በዚህ አላበቃም ኢራን የኒውክሌር ጦር መሳሪያ ባለቤት መሆን ትፈልጋለች ይሄውም እስራኤልን ለማጥፋት ነው እስራኤል የምትጠፋበት ቀን በዚህ ጊዜ ነው በማለት በዋና ከተማዋ በተሂራን ትልቅ መፈክር ተዘጋጅቶ እናያለን ይህ ሁሉ የሚያመለክተው እንዲሁ ድንበር የማያገናኛትን ጭራሽ ምንም አይነት ግጭት የሌላትን እስራኤልን ለማጥፋት ነው እስራኤል ሲባል በእስራኤል የሚገኘውን የእስራኤል ህዝብ ብቻ አይደለም በውጭ ሀገር የሚገኙትንም ኢራን በሽብር ፈጠራ ድርጊት ጎድታለች ለምሳሌ ያክል 2 ጊዜ በተደጋጋሚ በአርጀንቲና ዋና ከተማ በቦኖስ አይረስ በይሁዳውያን ተቋማት ላይ ጉዳት አድርሳ በርካታ ወገኖቻችን ህይወታቸው ጠፍቷል ይህም በተመለከተ በተለይ የኒውክሌር ጦር መሳሪያ መገንባት ከጀመረችበት ጊዜ አንስቶ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለብዙ ዓመታት ያክል ሲያስጠነቅቁ ቆይተዋል እስራኤልን ብቻ ሳይሆን መላው ዓለምን ያሰጋል በኢራን እጅ የኒውክሌር ጦር መሳሪያ ከገባ ሲሉ ተናግረዋል ይሄን ያዳመጥ አልነበረም አሁን ግን ሁኔታው እየተባባሰና ዛቻው እየተጠናከረ ሲመጣ የእስራኤል መንግስት ሳንቀደም መቅደም አለብን የህዝባችንና የሀገራችን ድንበር የምንጠብቀው እኛ ነን በማለት እነሆ በዛሬው ቀን የእስራኤል አየር ኃይል የኒውክሌር ኃይል ማመንጫ ጣቢያዎችን የኢራንን ደብድቧል ቀንደኛ እስራኤል መጥፋት አለባት የሚሉ የኢራንን መሪዎችንም ደምስሷል የእስራኤል ፍላጎቷ ሰላም ነው ከ6 የአረብ ሀገራት ጋር የሰላም ውል ፈርማለች ኢራን ግን ምንም ግንኙነት የሌላት መካከለኛው ምስራቅ በማወክ እስራኤል ለማጥፋት ትታለች በይሁዲ ህዝብ በእስራኤል ህዝብ በኩል ደግሞ በሁለተኛ ዓለም ጦርነት የጀርመን ናዚዎች ከ6 ሚሊዮን በላይ ህዝብ ወገንን የጨፈጨፉት መደገም የለበትም በጊዜው ሀገር አልነበረንም መከላከያ ኃይልም አልነበረንም ጉዳቱ እልቂቱ የደረሰው በዚህ ምክንያት ነው ስለዚህ ለብዙ ዓመታት ያክል ተበትኖ የቆየው የእስራኤል ህዝብ ተሰባስቦ አገር አቋቁሟል ለወደፊቱ በጀርመን ናዚዎች የተፈጸመው እልቂት አይደገምም never again ወይም ድጋሜ አይሆንም የሚለው የእስራኤል ትልቁ መመሪያ ነው ለዚህ ነው የእስራኤል መንግስት
ለህዝቡ የሚቆረቆረው ለወገኑ የሚያስበው ዳር ድንበሩ መከበር አለበት በመላው ዓለም የተበተነው ወገኑን በሚኖርበት በሃይማኖቱ በዘሩ መጎዳት የለበትም በማለት እንዲህ አይነት ጠንካራ እርምጃ ለመውሰድ የተገደደው እንግዲህ ይሄን በተመለከተ ያለውን ተጨባጭ ሁኔታ አሁን ያለንበት ጊዜ ጦርነት ነው ሁኔታውን ገልጽላችኋለሁ የፓርላማ አባል ወይም የክነሴት አባል ዶክተር ጸጋ ፈንታሁን መላኩ ነኝ ሁኔታውን እንከታተል በአጠቃላይ ለመላው ዓለም የእስራኤል አምላክ ሰላም ይላክልን እሺ ተናስተልኝ ለዚች ለዶክተር ጸጋነ ያለችው የእስራኤል የፓርላማ አባል እስራኤል ኢራንን ደበደበ እስራኤል ኢራንን የደበደበችበት ምክንያቱ ደግሞ ይሄ ነው ብላ የዘረዘረቻቸው ጉዳዮች አሉ ከዘረዘረቻቸው አንዱ ኢራን ሁሉ ጊዜ እስራኤልን ለማጥፋት ይፈልጋሉ ይዝታሉ እዚህና እዛ እንደዚህና እንደዛ ይሰራሉ ያለቻቸው ያነሳቸውን ፖይንቶች ባጭሩ እኔም ላንሳ በመጀመሪያ ለህታችን የእስራኤል የፓርላማ አባል መናገር መፈልገው እስራኤል በተባበሩት መንግስታት አባል ሀገራት አንዷ ናት የተባበሩት መንግስታት መጀመሪያ አንዳች ነገር ሲኖር የአንድን ሀገር ሉዓላዊነት ጥሶ ከመደብደብም የትኛውንም ነገር ከማድረግ በተባበሩት መንግስታት አቤቱታ ማቅረብ ያስፈልጋል አውንታዊነት ማቅረብ ያስፈልጋል ለተባበሩት መንግስታት ህግና ስርዓት ለመገዛት ፈርማ አባል የሆነች እስራኤል ዓለም ላይ እስራኤል የፈለገችውን ለማድረግ የፈለገችውን ለመስራት በዚህ መልኩ ነፃነት የሰጣት ማን ነው ወይስ ለእስራኤል ህግና ስርዓት አይሰራም ነው ስለዚህ የተባበሩት መንግስታት ህግና ስርዓትን የጣሰ የአንድን አገር ሉዓላዊነት ደፍሮ መደብደብ ያለ ዓለም ዕውቅና ወይንም ደግሞ ያለ ህግ ወይንም ያለ ስርዓት ይሄ በመሰረቱ ተቀባይነት ያለው ነገር አይደለም looking at it look there's so much to address there Piers. First of all you got to think about this and understand this from an Israeli perspective in the situation. A lot of people think that Israel has just launched the war in Iran. That's not how Israel sees this at all. Israel has been at war with Iran since October the 7th when an Iranian proxy, Hamas, attacked them. On October the 8th, an Iranian proxy, Hezbollah, began to fire rockets into Israel. Then the Houthis, another Iranian proxy, began to attack shipping and also Israel. Right? Now, what has happened since then is Israel has eliminated those threats to, I was going to say deballed, but decapitated Hezbollah. They dealt with the threat of Hamas, and they are now in a position to deal with the threat they've always been concerned about. Now, why is Israel so concerned about this? Well, first of all, Iran has been saying for a very long time, they don't want regime change in Israel. They want the state of Israel not to exist. Now, think about the fact that in the post-October 7 world, they cannot take the risk that they're only enriching uranium to 60% because they want to threaten to have nuclear weapons. That is not something they can do. And by the way, Piers, there's something that people don't seem to understand about. You know, we struggle in the West. I really do think we all struggle in the West to understand the fundamentalist mindset. And let me give you an example of what the regime in Iran is like so that we can all understand what the threat here is. After the Islamic Revolution happened in Iran in 79, the war broke out between Iran and Iraq. And in that war, Iran was at a disadvantage. It was militarily backward. It wasn't financially able to deal with that. And you know what they did? They attempted to mitigate that by recruiting as many child soldiers as they could. We don't know how many because they didn't bother to count, but it's hundreds of thousands. And because some of them were too young and too weak to fight, they didn't send them to the front line. They sent them to sweep minefields with their own bodies. That is what this regime does. Now, if those people are willing to do that to their own children, 9, 10, 11, 12-year-olds, what do you think they would do to the children of their enemies if they get a nuclear weapon or if they get close to, or if they're allowed to continue funding proxies around the Middle East in order to attack Israel as they've already done? Dave Smith. Okay, can I سلسته مئتي فيت درجاتي عن 4 متر مالتيو نتحتي كوعيتو نتناي فورد ناي نيوكلير ستيشن كهرمون تريكي إلهم تي سوسها مئتي نايتي إيران تهرمولو زلا أفرياتو تواهلو زنبيرلا زلو درجة إيرانية مالتيو بهو مطرحيو بزني أمريكا حيلة طرحيو أمريكا جن كتاب حجي كم ليو سنة كتاب تمالي ترامب كهرم يخوني أيكوني يبنيرو قال له ما عندها أي منني ترامب قلنا أوش تزي خلته سومني دوسن زبل
مجلس لهم حنتي يبلو سلازي براداي كم زي زمثل يويلا يا انت زجلس كايو بزح استواتسب نجاراتي أمريكا توسيخاتو نا أمريكا نصر زي كون مرقسية كايدا تهوسيخو بزح حسب الشغال زخون نجاراتي ثم أنا سأزيو أسكف زخون نجاري زخيد الله حجمنا البات نتي سمع الناس لو سكم تأملتو زجلس كو أما إحنا عجب قليل سبك محاسب خيلي نحنا مونتايز بالسبك ولا خيلي كابزسين إحنا زي إثراسي إحنا كم إثراويان سين سخون بات بقدر لو خون كبر قليو قلقل نحنا كم إثراويان سين كابزي إز قدايز بحثيس بخميو صلونا يا أول ببزح من قدي يختصلونا خيري كم زعات كوينات بفلايك أزناي مأكلاي مبرع بفلايك أزناي إسرائيل عرب بعبي خازي حجي أقاتي مزلو كابتي سبيل اوفر ايفكت لو بوحدو افتي كوينات ديكونسي ابتي زانتا بعلو نايتي كوينات نبوزحات كغير مكا زي امونغو عمق الكان تاريخيات حطو ناي مجزأتن ناي كولونايزيشن ناي دي كولونايزيشن تقوداي كتريو خلها ناي سيتلر كولونايزيشن سيتلرز اب أوروبا تجافيهم بمعربويان مالتيو تجافيهم كاب هولوكوست اللي أنت فتسمو معقوبي أبزرخو الأوان مالتيو أبز حلف أوان إنجليز نيرنا بتلاقي غازا مسها معقوبي أبزرخو الأوان قرن أفريقيا كلا إيرترا مالتيو حنت غابتا حسيتي كويناز نبرتها معقوب هو هابم يهود مالتي نيجو أوغندا بعد إرتراء خم حسيات تقريبا لو حجي مجمع الأولس هذا مسكا زي حجي قبل على فلسطين وينزخون دلس قبل علينا يتحاسبون يرز بالمجمع الأولس خم مسكا مالتي أولا تعقيبا من رمت الزخون موساتهم كم ستلر كولونايزر سلك كم زي حجي قبل على فلسطين وين زجوجوز اللو مالتي قبل علينا نحنا دكبات كن السنة ساتهم كا سدهنيات كنصوم جن بزلوهم زي عبلا لنا حفتي عبلا لنا تكنولوجي مي إرثاوي نتودبات بخمزي آجيروم انت زكايدوس انتاي مخوانا نيرنا زبل مجمع أو إصحامة كمال حجي زيس قدامي قال أي نحنا بعلنا لك عزا السوما بالعلي فلسطينيين زقبل وزلو نحنا خاء بعابيو علم زريهنا قال أي كإثيوبيا دندينا هنا قبل علينا قليو بإيدا قليو خاء بناي وشتي كومانديس بإسرائيل بمسلطان مالتي وقبل علينا كل عينة دفعي كل عينة سنتت عليت كل عينة مجزعتي إنكرلاي دحرت إنكرلاي زي حجي كسر حجي قوتت نلوز لنا قبل علينا استفدت سماعي سلازي نازي نخد ذكري قبل كمان نات كان ميموري ريفرش نخد قبري قبل كمان مالتي حجي